ማለቴ ከልብ ታፈቅረኛል? አዎ ከልቤ ነው የማፈቅርሽ። ባረጅ መልኬ ቢጠፋ ጸጉሬ ነጭ ጸጉር ቢያወጣ ብነጫነጭ ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥላኝ አትሄድም? እንዲሁ እኮ ነው የወደድኩሽ። ምንም ነገር ከአንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኝ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳሽም። ሞታለች። ስታሳዝኝ ግን ቅድስት እያለችልኝ እኔም አለሁልሽ። እሺ እሺ። ምሳሌ የዳጣ ጓደኛ እንዴት ነሽ? ደህና ነኝ። የኔ ጓደኛ ናት። እሺ ምጥንስ እና ምጥንም የኔ ጓደኛ ናት። ይኸውልሽ ምሳሌ ስለ ዳጣ የምጠይቅሽ ነገር እንዳለ ትነግሪኛለሽ። እሺ ምንም ጠይቅ። የልጅን ያህል መውለድ እኮ በጣም ከባድ ነው። ይኸውልሽ እኔ በሁለት ፈቺን ትችያለሽ። ልጅሽ ቢሆን ግን ምንም ነገር ቢያደርግ ምንም ነገር ቢያጠፋ ቆርጠሽ አጥቂው። ድርዬ ምን ሆነሃል? ሳሪ እንዴ ለምንድን ነው የተጠራጠርከኝ? ደጋግሜ እየጠየከኝ እንዴ? ቆይ አንተ ሰው ስታረጅ እንደ ጎረምሳ ያደርጋል? እስኪ አስቢ ማለት ኤቢ ብትሆን ናታንና ዳጣ ዛሬ በሚገርም የፍቅር እንትን ውስጥ ገብተዋል ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ ከጊዜ ወደ ጊዜ ፍቅራቸው እየጨመረ ነው። እንግዲህ ዛሬ ዳጣ እስከ መቼ ነው ግን የምትወደኝ? ምን ያክል ነው የምትወደኝ ብላ እንግዲህ የፍቅሩን መጠን ለማወቅ ጥያቄ ጠይቃለች ማለት ነው። ቤተሰቦቻችን እንግዲህ በዛም እንግዲህ ናታን በቃ ምንም ነገር ሳላስቀር ነው የምወድሽ ያላት ማለት ነው። ቤተሰቦቻችን ጉድ ያደረጉር ነው። እና ዳጣ እንዴት ነው ግን አሁን እንደዚህ ይወደድከኝ? ነገ ጧት ብጠቁር ብከሳባት የሆነ ነገር ቢሆን ጸጉሬ ቢሸብት ሰውነቴ ቢጃጃ ምናልባትም እንኳን ሳልወልድ ብቀርስ ምን ያክል ትወደኛለህ? እስከዛ ድረስ ትጠብቀኛለህ ወይስ ጥላኝ ትሄዳለህ ብላ ነበር የጠየቀችውና ናታን እንዴ አሁን እኮ የወደድኩሽ ያለምንም ምክንያት ያለምንም ሰበብ ነው። አሁን አብሬሽ እንዳለው ሁሉ እስከ መጨረሻ ድረስ አብሬሽ ነኝ ብሎ ቃል ገብቶላታል። እንግዲህ በቃሉ የሚጸና ፈጣሪ ያድርግላቸው ነው ማለት እንወዳለን። ቤተሰቦቻችን እንግዲህ በሚገርም ሁኔታ እሱም በዚህ ልክ ነው እንግዲህ ፍቅሩን የገለጸላት። ዳጣም እንግዲህ በጣም ደስ ብሏታል ይሄንን ስላላት ማለት ነው። ምክንያቱም እንግዲህ በፊት ያው ከናታን ብቻ ነበር ፍቅሩ። በርግጥ እሷን ብትወደውም ግን እንደዚህ ፍቅር የሚለውን ነገር ውስጥ ምንም አይነት ፊሊንግ አልነበራትም። ግን አሁን ከእለት እለት ከጊዜ ወደ ጊዜ እየቆየ ሲሄድ በሚገርም ሁኔታ ለለ ፍቅር እንትን ውስጥ ገብተዋል ማለት ነው። እንግዲህ ከኋላ ደግሞ አብጌል የምታደርጋቸው ነገሮች፣ የምታሰራቸው ስራዎች፣ ነገሮችን ለማበለሻሻት የምትሄድበት መንገድ በጣም ያስፈራል። ግን ነገሮችን እንግዲህ እነዚህ ሁሉ ቻሌንጆች ደግሞ ተቋቁሞ የሚያልፉበትን ኃይል ይኖራቸዋል ብለን ተስፋ እናደርጋለን። ምክንያቱም ከባድ ነው። ያው እንግዲህ አብጌል ዳጣን አሁን ለማስመታት ለማስደብደብ በቃ አይኗን አውጣላት ሂደህ በስለት ውጋት ብላ እንግዲህ አርጁን ልከዋለች። ግን ዳጣ ነቄ ስለሆነች ከኋላ እንደተከታተላት የሆነ ነገሩን ብቻ የሆነ ነገር ስላተረዳች አይታ ባላየች ሂዳ እንግዲህ በሙድ ሸውዳው አግኝተዋለች ማለት ነው። ከዛም እንግዲህ ያው እንዳያችሁት አርጁን ይዛው ጥያቄ በጥያቄ ስታደርገው በቃ እኔ ምን ላድርግ ስለምወዳት አድርግ ያለችኝን ነገር ሁሉ ማድረግ ግዴታ ስላለብኝ አደረኩኝ፣ እሱንም ትረጅኛለች ብዬ ተስፋ አደርጋለሁ። ይሄን ነገር ያደረኩት የሷን ለማግኘት ይሄን ነገር ካደረክ መተህ ከኔ ጋር ትገናኛለህ ስላለችኝ ያንን እሷን ለማግኘት ብዬ ነው ይሄን ሁሉ ያደረኩት እንግዲህ ብሎ ነግሯታል ማለት ነው። ዳጣም ካሁን በኋላ ድርሽ ትልና ጠገቤ ወዮልህ ድራሽ ጥፋ ምናምን ብላ እንግዲህ ማስጠንቀቂያ ጨመር ማሳሰቢያ መልእክትም ነግረዋለች። እንደዚህ አርግ ስትልህ እሷ በእህቷ ላይ በእህቷ ላይ የጨከለች አሁን እዚህ በፖሊስ ላሳስር ምን ይሻላል ብላ እንግዲህ አስፈራርተው ነበረ። እሱም እንግዲህ ጥሏት ነው ሄደው ማለት ነው። ያው ፍቅር እውር ነው ይባላል አይደለ ጋይስ? እንግዲህ እሷ በነገራችን ላይ ናታንን አብጌል ይሄን ያክል የምትከተለው ይሄን ያክል ነገሮችን እንትን የምትለው ያለው ከሌላ አንፃር አይደለም።
በቃ ማለት ወደው አይደለም የሆነ ልክ ውስጥ ስለተጋባች ነው ይሄን ሁሉ ነገር እያደረገች ያለችው ዳጣ እዚህ ቤት ከመጣች በኋላ ነው። ከዛም በፊት አንድ ቀንም እንደምትወደው አንድ ቀንም ስለ ፍቅር ምናምን ነገር አውርታም ምንም ብላ አታውቅም። ገብታችኋል አይደለ? ግን አሁን ዳጣ መታ በቃ የሆነ ነገሩን በቃ በተለይ ናታን ነው አስቀድሞ ዳጣን ወደዳትና ገና ስትገባ የሆነ ነገሩ ደስ የሚል ነገር አላት ብሎ እንግዲህ ቅድሚያ ነው ወደዳት። ከዛ በኋላ ደግሞ ጸባዩዋን ሁኔታ ነገሯን ሳይ የበለጠ ወደዳት ማለት ነው። እና አብጌል እዚህ ጋር ምንም የሚገርመው ነገር እያነበበ ከሆነ ምንም አይነት ነገር እየሰራ ከሆነ ለአብጌል ምንም አይነት ሴንስ አይሰጣትም ማለት ደስ አይላትም። ግን እሷ ከናታን ጋር ሆና ዳጣ እንዲታያት የሌለ ነው የምትጥረው። በቃ ማለት ዳጣን ማናደድ ብቻ ነው፣ ዳጣን ከናታን ልብ ውስጥ ማውጣት ብቻ ነው እንጂ እሷ እንትኑ ናታንን እንዲወዳት አይደለም። ናታንን እንዲወዳት በፍቅር ለማሸነፍማ ቢሆን የምታስበው በዚህ መንገድ አልነበረ የምትሄደው። ራሷን በማስተካከል ለሱ ያላትን ፍቅር ያላትን ክብር እያንጸባረቀች ራሷን ሆና እሱ በሚመክራት ከዛ በቃ በቀስ እያለች በመቀራረብ ለነገሮች ቦታ በመስጠት በማስተዋል ስትራመድ የሆነ የሚወደድ ባህሪ ሲኖራት እሱ ራሱ ይወዳት ነበረ። ግን እሷ እንደዛ ማድረግ አልቻለችም። ነገሮችን ማለፍ አትችልም። እያንዳንዱ ነገር በቃ በምስቅልቁልን ለማውጣት ትቸኩላለች። በቃ የሆነ ነገር ትዕግስት የሚባል ነገር የላትም። በቃ ነገሩን ትርምስምስ ማድረግ ነው የምትፈልገው። ቤተሰብ ውስጥ የሆነ ችግር ቢፈጠር ጉዳዩ አይደለም። ብቻ እሷ የሆነ ነገር ያሰበችው ነገር ይሳካላት። እናትና አባቷን ለማለያየት እንግዲህ ያታችኋል የሄደችበት ርቀት። ዳጣን እዚህ ቤት ገና ስትመጣ ይሄ ነገር አባዬ ደቅሏል ሊሆን ይችላል በማለት ያደረገችውን ነገር አይታችኋል። የመጀመሪያ ለማባረር ጌጣጌጥ ምናምን ሰረቀች ብላ ወነጀለቻት። ጌጣጌጡን የወሰደችው እሷ ነች። ሌሎችም ነገሮች ያደረገች፣ ምንም አልተሳካላትም። ከዛም አልፋ እንግዲህ ዲኤንኤ አስመርመራ ሜዲካል ብር ከዛም ከዚህም ብላ ለቅማ ዲኤንኤ አስመረመረቻቸው። አይገርምም? እንግዲህ በአጋጣሚ ደግሞ የወሰደችው ዲኤንኤ ወይም የወሰደችው የጸጉር መል እንትን ከዳጣ አገኘሁ ብላ ወሰደችው ጸጉር የማን ሆነ ማለት ነው? የሰላም ነበረ። ታውቃላችሁ። እንግዲህ የሰላምና የደረጀ የዲኤንኤ ውጤት ስለነበረ የተወሰደው ወይም ሳምፕሉ የተወሰደው ከሁለታቸው ስለነበረ ዲኤንኤው ምንም አይነት የማይገናኝ ነገር ነው። 99% አባትና ልጅ እንዳልሆኑ ነው የሚያሳየው። በዛም እንግዲህ አብጌል አባትና ልጅ ይሆናሉ ብላ ያሰበችው ነገር ሳይሳካላ ቀርቷል። ወይዘሮ ማርታ ነበረች ያየችውን እንትኑንም ምንም ሳይሳካ ቀርቶ በዛም እንግዲህ ስትናደር ነበር ማለት ነው። አሁንም ግን ጥርጣሬዋ እስከ ጥግ ድረስ አላቆመም። የሚገርመው እንግዲህ ያው እንደምታውቁት መኪና ውስጥ ካሜራ እስከመደቀን ድረስ እኔ የደረሰችው እንግዲህ ሰላምና የደረጀንም ግንኙነት ለማወቅ እንግዲህ ዳጣ ደግሞ ስታወራ ስለሰማቻት ነገሩ ሚስጥሯል ሐሳቧን አስቀይሰው ካሜራው እንዳስቀመጠችው እንግዲህ በሌላ መልኩ እንዲተረጎም አድርገውባታል ማለት ነው። በዛም እንግዲህ እየተናደደች ነው የምትገኘው። ቤተሰቦቻችን እንግዲህ ትዕግስቱን ይስጥሽ ነው፣ ሌላ ምንም አንልም። አሁንም እንግዲህ ናታንን የኔና አንተ የኔና የኔ ብቻ ነህ እንጂ የማንም አይደለህም። ማንም ሰው ካንተ ጋር ሊሄድም ማንም ሰው አንተን ሊወድም ሊያፈቅርም አይችልም ብላ እንግዲህ እየተንጨረጨረች ነው የምትገኘው። እሱም እንግዲህ በግድ ነው፣ እንደዛ የሚባል ነገርማ የለም። ሲጀመር እንግዲህ ዛሬ ሰላም ጋር ናታንና ሰላም ሲያወሩ እንዳያችኋቸው አብጌል እኮ ዝም ብላ ነች ማለት ለምስክርነት አትበቃም እያላት ነበረ። ምክንያቱም የራሷን ስሜት እንጂ ሁኔታዎችን ከእውነት አንጻር አይደለም የምትሄደው። ስለዚህ እሷን ታያት እያለ ነበረ ማለት ነው። ቤተሰቦቻችን ሌላው እንግዲህ ደረጃ በጣም ተጨንቋል። ነገሮች እንዴት አድርጎ ማስተካከል እንዳለበት ሰላምም እንግዲህ ለማርታ አናገራለሁ ያለችው ነገር በጣም አሳስቦታል። ልጇንም ለማሳወቅ በጣም ግራ ተጋብቷል በመጀመሪያ። ስለዚህ ይሄን ነገር ሌላ ሰው ሰላምና ዳጣ ከመተዋወቃቸው በፊት ወይዘሮ ማርታ ማወቅ አለባት ብሎ እንግዲህ ራሱ ወስኗል። ግን ማርታን ለመናገር ደግሞ በጣም ነው የፈራት። እያሽሟጠጠ ነበረ። ምን ያክል ነው የምትወጂኝ እያላት ነበረና የልጆችን ያክል ስትለው የልጆችን ያክል ማተወደድሽኝ የሆነ ነገር ተፈታትፍቼ ይቅርታ ብልሽ አብጌልን ካጠገብሽ እንዲያትርቅ በቃ ሁሉ ነገሯን አድርገሽ እንደምትወጃት ሁሉ እንደምትወጂኛለሽ ማለት ነው። ነገ ጧት የሆነ ነገር ቢፈጠር እውነት ይቅርታ አድርገሽልኝ እንዳብጌል ካጠገብሽ እንድወር ትፈቅጂልኛለሽ? ሌሎችንም ጥያቄዎች እየጠየቃት ነበርና እንግዲህ ወይዘሮ ማርታ እንዴ ደረጀ ምን ሆነህ ነው? ይሄንን ካላደረኩማ ታዲያ ምኑን ነው? አንተ እኮ ሁሉ ነገር ነህ። ልጆችን የሰጠኝ እኮ አንተ ነህ። ለዛ ለኔም ክብሬ ሞገሴ ሁሉ ነገር እኮ አንተ ነህ። ስለዚህ ይሄን ነገር እንዴት ስትላሰብከው እያለችው ትገኛለች። እንግዲህ ደረጀም
እንደዛ ከሆነ መልካም እስኪ እንግዲህ እሺ እያላት ነው ማለት ነው። ስለዚህ ከቆይታ እንግዲህ መናገሩ አይቀርም ቤተሰቦቻችን። ሌላው እንግዲህ ምሳሌ ወደዚህ ዳጣ ድራማ ተመልሳለች። በጣም ደስ የሚል ነው። አዲስ እንግዲህ ያለን ዛሬ ማለት ነው የተቀላቀለን በጣም ደስ ብሏል። የነውሃና የነ ምጥን ጓደኞች ይሆናል ማለት ነው። በጣም ደስ ብሎናል። ግን ደግሞ ለአቢጌል ሌላ የተንኮል መንገድ ሆናታለች። ዳጣ እናንተ ቤት ምን ያክል ጊዜ ቆየች? ማን ነው አባቷ? ከየት መጣች? የሚሉ ጥያቄዎችን እያፋጠጠቻት ትገኛለች። ከመድረሷ በቀጣይ ክፍል እንገናኝ። ሰላም ቆዩ።